የተወደዳችሁ የመሰረት ሚዲያ ቤተሰቦች በማስከተል የተለያዩ መረጃዎችን እናቀርባለን። በቅድሚያ ርዕሶቹን በኦሮሚያ ክልል ምስራቅ ሸዋ ዞን ውስጥ ወደቀ ስለተባለው የጦር ጄት ሲሰራጩ የቆዩት መረጃዎች ትክክለኛ መሆናቸውን ኢትዮጵያ ቼክ አረጋገጠ። በድሬዳዋ የታይዋን ገበያ አዳራሽ 120 ነጋዴዎች ሱቆቻቸው ተዘግተውባቸው እንግልት እየደረሰባቸው መሆኑን ገለጹ። የኢትዮጵያ አሜሪካውያን ዲያስፖራ መሪዎች ከአሜሪካ ኮንግረስ አባል ሳራ ጃኮብሰን ጋር በሕዝብ ደህንነትና በሰብአዊ መብቶች ዙሪያ ተወያዩ። በሐዋሳ ከተማ የኮሪደር ልማት መዋጮን ሰበብ ያደረገ በከፊል የመንግሥት ሠራተኞች ላይ የደሞዝ እገዳ መደረጉ ተሰማ። በቅርቡ በአበሽጌ ወረዳ ውስጥ የተገደሉት 3 ወጣቶች ቤተሰቦች ግድያውን አስተባብሉ የሚል ጫና እየደረሰባቸው መሆኑ ታወቀ። የፖለቲካ እስረኞችን በአዲሱ ዓመት ለመፍታት መንግሥት ታራሚዎች ይቅርታ እንዲጠይቁ እያግባባ ነው። የግራንድ አፍሪካን ረን አዘጋጆች ከሩጫም በላይ ነው በሚል መርሃ ግብር የ10 የበጎ አድራጎት አጋሮችን አስተዋወቁ። ከአሜሪካ ወደ ሀገር ቤት ለግል ሥራ የተመለሰው ዲያስፖራ ከመንገድ ላይ ለውትድርና ታፍሶ እስር ላይ እያለ በደረሰበት ድብደባ ሕይወቱ ማለፉ ተሰማ። መረጃዎቹን በዝርዝር በኦሮሚያ ክልል ምስራቅ ሸዋ ዞን ውስጥ ወደቀ ስለተባለው የጦር ጄት ሲሰራጩ የቆዩት መረጃዎች ትክክለኛ መሆናቸውን ኢትዮጵያ ቼክ አረጋገጠ። በኦሮሚያ ክልል ምስራቅ ሸዋ ዞን ውስጥ ወደቀ ስለተባለው የጦር ጄት በማህበራዊ ትስስር ገጾች ሲሰራጩ የቆዩት መረጃዎችን አስመልክቶ ኢትዮጵያ ቼክ ባደረገው ዝርዝር ማጣራት የጄቱ ምስሎችና ቪዲዮዎች እውነተኛ መሆናቸውን አረጋግጧል። ባለፉት ጥቂት ቀናት ውስጥ በቦራ ወረዳ የወደቀውን የጦር ጄት ስብርባሪ አካል ብቻውን እንዲሁም የታጠቁ ሰዎች በስብርባሪው ላይ ቆመው የሚያሳዩ በርካታ ምስሎችና ቪዲዮዎች በማህበራዊ ትስስር ገጾች ላይ በስፋት ሲጋሩ ቆይተዋል። የመረጃው መሰራጨትን ተከትሎ አንዳንዶች የጦር ጄቱ በኦሮሞ ነጻነት ሰራዊት ታጣቂዎች ተመቶ መውደቁን በመጥቀስ ምስሎቹን ያጋሩ ሲሆን፣ በተቃራኒው ደግሞ ምስሎቹና ቪዲዮዎቹ በሰው ሰራሽ አስተውሎት ወይም AI የቴክኖሎጂ ውጤቶች ተሰርተው የቀረቡ ናቸው ሲሉ ተከራክረዋል። በተጨማሪም ከ500 ሺህ በላይ ተከታዮች ያሉት ደመቀ ነጋሳ ኩቤ የተሰኘ የፌስቡክ ገጽን ጨምሮ ሌሎች አካላት ምስሉ የኢትዮጵያ አየር ኃይል ጄትን እንደማያሳይና የሚሰራጨው ዜና በፍጹም ውሸት መሆኑን በመግለጽ መረጃውን አስተባብለው ነበር። ሆኖም ግን ኢትዮጵያ ቼክ በምስሎቹና በቪዲዮዎቹ ላይ ባደረገው ጥልቅ ማጣራት የቀረቡት ምስሎችም ሆኑ ቪዲዮዎች በሰው ሰራሽ አስተውሎት ወይም በቅንብር የተሰሩ እንዳልሆኑና ከዚህ ቀደም በማህበራዊ ትስስር ገጾች ላይ ተጋርተው የማያውቁ አዳዲስ መረጃዎች መሆናቸውን አረጋግጧል። በመረጃ ማጣራት ሂደቱ መሰረት የወደቀው የጦር ጄት ኤሮ ኤል39 አልባትሮስ በመባል የሚታወቅ የቼክ ሪፐብሊክ ስሪት ሲሆን ይህ ጄት በስፋት ለስልጠና አገልግሎት የሚውልና ለአየር ላይ ውጊያ፣ ለመሬት ላይ ኢላማ ጥቃት እንዲሁም ለስለላ አገልግሎት ሊውል የሚችል የጦር መሳሪያ ነው ተብሏል። የኢትዮጵያ አየር መንገድ ይህንን የጄት አይነት ለስልጠና አገልግሎት እንደሚጠቀም ቀደም ሲል የገለጸ ሲሆን ጄቱ የዛሬ 6 ወር ገደማ በተከበረው የአየር ኃይሉ 9ኛ ዓመት ክብረ በዓል ላይ ትርኢት ካሳዩት በርካታ ጄቶች መካከል አንዱ እንደነበር ተመልክቷል። ኢትዮጵያ ቼክ የተከሰከሰውን የጄት ስብርባሪ በአየር ኃይሉ ክብረ በዓል ላይ ትርኢት ካሳዩት ሌሎች አልባትሮስ ጄት ጋር በማነጻጸር ባደረገው የንጽጽር ፍተሻ ሁለቱም ተመሳሳይ የቀለም ስብጥር እንዳላቸው ማረጋገጥ ችሏል። በተደረገው ፍተሻም ጄቶቹ ስር የሚገኘው ሰማያዊ ቀለም፣ በክንፎቹ ላይ ያሉት ቀይና ቢጫ ቀለማት እንዲሁም በጅራታቸው ጫፍ ላይ የሚገኘው ቢጫ ቀለም ቅብ ሙሉ በሙሉ ተመሳሳይ መሆናቸው ተረጋግጧል። እነዚህ የተጠቀሱት የቀለም ምልክቶችና በጄቱ ስብርባሪ ምስል ላይ የሚታየው የመሬት አቀማመጥ መመሳሰል የወደቀው ጄት ከምንም በላይ የኢትዮጵያ አየር ኃይል ንብረት መሆኑን የሚያመላክቱ አሳማኝ ማስረጃዎች ናቸው። ሆኖም ግን የጦር ጄቱ በታጣቂዎች ተመቶ መውደቁን ወይም በቴክኒክ ችግር ምክንያት የተከሰከሰ መሆኑን በተመለከተ እስካሁን ድረስ በማስረጃ የተደገፈ ግልጽ ምላሽ ያላገኘ ሲሆን በጉዳዩ ላይ የኦሮሞ ነጻነት ሰራዊትም ሆነ የኢትዮጵያ መንግስት የሰጡት ይፋዊ መግለጫ የለም። በድሬዳዋ የታይዋን ገበያ አዳራሽ 120 ነጋዴዎች ሱቆቻቸው ተዘግተውባቸው እንግልት እየደረሰባቸው መሆኑን ገለጹ።
በድሬዳዋ ከተማ በሚገኘው ታዋቂውና ታሪካዊው የታይዋን ገበያ አዳራሽ ውስጥ የሚሰሩ ከ120 በላይ አነስተኛ ገቢ ያላቸው ነጋዴዎች ሱቆቻቸው ካላግባብ ታሽገውባቸው ለ38 ቀናት ያህል ከስራ ውጪ መሆናቸውን በመግለጽ አቤቱታቸውን ለሚዲያችን አቀረቡ። ነጋዴዎቹ ለሚዲያችን በላኩት መረጃ እንደገለጹት ችግሩ የጀመረው ባለፈው ሰኔ 26 ቀን 2017 ዓ.ም አግባብ ያልሆነ ግብር እንድትከፍሉ ተብለው ከተገደዱ በኋላ ነው። እንደ ነጋዴዎቹ ገለጻ የድሬዳዋ ገቢዎች ቢሮ ባለስልጣናት ያለ አቅማቸው ከባድ የሆነ የግብር ተመን የጣሉባቸው ከመሆኑም በላይ ከሕግ ውጪ በግዳጅ ወደ ተጨማሪ እሴት ታክስ ወይም ቫት ስርዓት እንዲገቡ በማስገደድ ላይ ይገኛሉ። በአዲሱ የግብር አከፋፈል አዋጅ ቁጥር 1395/2017 መሰረት እስከ 2 ሚሊዮን ብር ድረስ የንግድ እንቅስቃሴ ያላቸው ነጋዴዎች 9 በመቶ የግብር ተመን እንደሚከፍሉ የተደነገገ ቢሆንም የገቢዎች ቢሮ ግን የነጋዴዎቹን የንግድ መረጃ በእጁ ይዞ ሁላችሁም በጅምላ ቫት ካልገባችሁ አንሰማችሁም በሚል ሱቆቻቸውን አሽጎባቸዋል። ይህንኑ ኢፍትሐዊ እርምጃ በእልህ እየወሰዱ ያሉት የድሬዳዋ ገቢዎች ቢሮ ኃላፊ አብዱሰላም መሐመድና አመራሩ አንዱ ዓለም የተባሉ አካላት መሆናቸውን የተጎዱት ነጋዴዎች ጠቁመዋል። ባለፉት ሳምንታት ፍትህ ፍለጋ በየመንግስት ቢሮ ቢመላለሱም ችግራቸውን የሚሰማና መፍትሄ የሚሰጥ አንድም አመራር ማግኘት እንዳልቻሉ በምሬት ተናግረዋል። እነዚህ አነስተኛ ነጋዴዎች የበርካታ ቤተሰቦች አስተዳዳሪዎች መሆናቸውን በመጠቆም የሱቆቻቸው መዘጋት በቤተሰቦቻቸው ሕይወትና በዕለት ተዕለት ኑሯቸው ላይ ከፍተኛ የኢኮኖሚ ውድቀትና አደጋ ማድረሱን ገልጸዋል። በሰራነው ልክ ተገቢና ገበያችንን ያማከለ ሕጋዊ ግብር ለመክፈል ዝግጁ ነን፣ ነገር ግን ከስራ ውጪ የሚያደርገንና የሚያከስረን አሰራር ሊጫንብን አይገባም ሲሉ ጥሪያቸውን አስተላልፈዋል። በመጨረሻም የድሬዳዋ አስተዳደርም ሆነ የሚመለከታቸው የፌዴራል መንግስት ተቋማት ይህንን አሳሳቢ ጉዳይ በትኩረት አይተው ፍትሐዊ መፍትሄ እንዲሰጧቸው፣ የታሸጉ ሱቆቻቸው በአስቸኳይ ተከፍተው ወደ መደበኛ የሥራ እንቅስቃሴያቸው እንዲመለሱና ድምፃቸው እንዲሰማላቸው በአጽንኦት ጠይቀዋል። በዚህ ዙሪያ የከተማውን አመራሮች በስልክ ለማናገር ያደረግነው ሙከራ አልተሳካም። የኢትዮጵያ አሜሪካውያን ዲያስፖራ መሪዎች ከአሜሪካ ኮንግረስ አባል ሳራ ጃኮብሰን ጋር በሕዝብ ደህንነትና ሰብአዊ መብቶች ዙሪያ ተወያዩ። የኢትዮጵያ አሜሪካውያን ዲያስፖራ መሪዎች ኢትዮጵያ ውስጥ ባሉ አስቸኳይ የፖለቲካ ሰብአዊና የሰብአዊ መብቶች ስጋቶች ላይ ለመወያየት ከአሜሪካ ኮንግረስ አባል ሳራ ጃኮብሰን ጋር በሳንዲያጎ ዲስትሪክት ቢሮአቸው ተገኝተው መምከራቸው ተሰማ። ልዑኩን የመሩት ከ5 አስርት ዓመታት በላይ በምስራቅ አፍሪካ ሰብአዊ መብቶችና አስተዳደር ጉዳዮች ላይ ከአሜሪካ ፖሊሲ አውጪዎችና ከዓለም አቀፍ ሲቪል ማህበረሰብ ጋር ሲሰሩ የቆዩት አንጋፋው የማህበረሰብ ተሟጋች አብዲ መሐመድ ወይም በቅጽል ስማቸው መሐመድ ሼክ አህመድ በመባል የሚታወቁት ግለሰብ ናቸው። በስብሰባው ወቅት ልዑኩ በሶማሌ ክልል እየተባባሰ የመጣውን የጸጥታ ሁኔታ ያነሱ ሲሆን የፌዴራል ኃይሎች የክልል ተዋናዮችና የታጠቁ ቡድኖችን በሚያካትቱ በርካታ ክልሎች ላይ ሊከሰቱ የሚችሉ የደህንነት ስጋትና አደጋዎችን አስጠንቅቀዋል። ለኮንግረስ አባል ሳራ ጃኮብሰን የቀረቡት ዋና ዋና የቅድሚያ ጉዳዮች ሰላማዊ የፖለቲካ ውይይትን ለመደገፍና የክልላዊ ግጭቶች ስርዓትን ለመከላከል የአሜሪካ ንቁ ዲፕሎማሲያዊ ጥረቶችን ማበረታታት፣ በክልል መንግስታት ውስጥ ለንጹሐን ዜጎች ደህንነት፣ ለሰብአዊ እርዳታ አቅርቦትና ለተቋማዊ ተጠያቂነት ቅድሚያ መስጠትን እንዲሁም በሶማሌ ክልል በሰፊው የአፍሪካ ቀንድ ውስጥ ያሉ የቆዩ የአስተዳደር ክፍተቶችን፣ የዘፈቀደ ስርዓትና የሲቪል ነጻነት ስጋቶችን መፍታት ያካትታል። በውይይቱ ወቅት ልዑኩ በኢትዮጵያ ውስጥ ተጨማሪ አለመረጋጋትን ለመከላከልና የንጹሐንን ዜጎች ሕይወት ለመጠበቅ ቀጣይነት ያለው የአሜሪካ ዲፕሎማሲያዊ ግንኙነትና አካታች የፖለቲካ ውይይት ወሳኝ ሆኖ መቀጠሉን ገልጸዋል። ከ2000 ዓ.ም ጀምሮ መሐሙድና ተባባሪ ድርጅቶቻቸው ከአሜሪካ የውጭ ጉዳይ ሚኒስቴር ባለስልጣናት ከሁለቱም ወገን ማለትም ከሪፐብሊካንና ዲሞክራት የዩኤስ ሴኔትና የተወካዮች ምክር ቤት አባላት እንዲሁም ሂውማን ራይትስ ዎች እና አምነስቲ ኢንተርናሽናልን ጨምሮ ከዓለም አቀፍ የሰብአዊ መብት ድርጅቶች ጋር ቀጣይነት ያለው ውይይት አድርገዋል። በውጭ ጉዳይ ኮሚቴና በአፍሪካ ንዑስ ኮሚቴ ውስጥ የመሪ ደረጃ ወይም ራንኪንግ ሜምበር ሆነው የሚያገለግሉት ኮንግረስ አባል ጃኮብሰን ለአፍሪካ ቀንድ ፖሊሲ ቁጥጥር ቁልፍ የሆነ የሕግ አውጪ መድረክ ያቀርባሉ። የኖቬምበር 2026 የአሜሪካ አጋማሽ ዘመን ምርጫን ተከትሎ ኮንግረስ አባል ጃኮብሰን በዋሽንግተን ዲሲ በሚገኘው የካፒቶል ሂል ቢሮአቸው ከኢትዮጵያ አሜሪካውያን ዲያስፖራ ተወካዮች ጋር የክትትል የክብ ጠረጴዛ ውይይት ለማስተናገድ አቅደዋል። በሚቀጥሉት ሳምንታት የዲያስፖራ ልዑኩ በኢትዮጵያ የረጅም ጊዜ ሰላም፣ ዲሞክራሲያዊ አስተዳደርና መረጋጋትን ለማምጣት ገንቢ መንገዶችን ለማስቀጠል በዋሽንግተን ኮንግረስ ቢሮዎች፣ ከውጭ ጉዳይ ሚኒስቴር ባለስልጣናት፣ ከፖሊሲ ጥናት ተቋማትና ከሰብአዊ መብት ተሟጋቾች ጋር ተከታታይ ከፍተኛ ስብሰባዎችን ለማድረግ አቅደዋል። በሐዋሳ ከተማ የኮሪደር ልማት መዋጮን ሰበብ ያደረገ በከፊል የመንግስት ሰራተኞች ላይ የደሞዝ እገዳ መደረጉ ተሰማ።
በሐዋሳ ከተማ የሚገኙ የመንግስት ሰራተኞችን ለከተማዋ የሐይቅ ዳርቻ ኮሪደር ልማት ፕሮጀክት ከአንድ ወር ደሞዛቸው እንዲያዋጡ በመገደዳቸውና ይህንን መስፈርት ባላሟሉ ሰራተኞች ላይ ደሞዝ በመታገዱ ምክንያት ከፍተኛ ስጋትና እንግልት ውስጥ መውደቃቸውን ገልጸዋል። እንደ ምንጮቹ ገለጻ የከተማዋ የፋይናንስ መምሪያ ሰራተኞች ከደሞዛቸው ከ50 እስከ 100% የሚሆነውን ለመዋጮ ካልፈቀዱ በስተቀር የክፍያ ፔሮል እንዳይሰራ ትዕዛዝ ማስተላለፉ የዕለት ተዕለት ሕይወታቸውን ክፉኛ አውኮታል። የደሞዝ ክፍያ ከተፈጸመ ከ40 ቀናት በላይ እንደተቆጠሩ የሚናገሩ ሰራተኞቹ አሁን ባለው የሀገሪቱ የዋጋ ግሽበትና የኑሮ ውድነት ዘመን ያለበቂ ዝግጅት የሚወሰድ እንዲህ አይነቱ ውሳኔ ሰብአዊነት የጎደለው ድርጊት ነው ሲሉ በምሬት ይናገራሉ። በአጠቃላይ በሐዋሳ ከተማ እየተከናወኑ ያሉ የኮሪደር ልማት፣ የካሳ ክፍያና የመንገድ ማስፋፊያ ስራዎች ለከተማዋ እድገት የሚበጁ በመሆናቸው ሰራተኞቹ በግላቸው የልማቱ ደጋፊ እንደሆኑ ይናገራሉ። ይሁን እንጂ የክልሉ መንግስት ካስተላለፈው አጠቃላይ የመዋጮ ውሳኔ ባፈነገጠ መልኩ በግለሰብ ደረጃ ለልማቱ መዋጮ ያልፈቀዱ ሰራተኞች ላይ የደሞዝ እገዳ መጣል ከህግ አግባብ ውጪ እንደሆነ ቅሬታ አቅራቢዎቹ ይጠቁማሉ። በተለይም የፌዴራል መንግስት ሰራተኞች አዋጅ ቁጥር 1064/2010 እና ማሻሻያው 1353/2017 በአንቀጽ 9 ንዑስ አንቀጽ 2 ስር በግልጽ እንደደነገገው የሰራተኛ ደሞዝ ሊቀነስ የሚችለው በሰራተኛው የጽሑፍ ፈቃድ፣ በህግ በተደነገገ ወይም በፍርድ ቤት ትዕዛዝ ብቻ ነው። በተጨማሪም በህግ በሚፈቀድ ሁኔታ እንኳን ቢሆን የሚቆረጠው ደሞዝ ከደሞዝ 1/3 መብለጥ እንደማይችል ህጉ በግልጽ አስቀምጧል። በኢትዮጵያ በተለይም በቅርብ ዓመታት በከተሞች እየተከናወኑ ያሉት የኮሪደር ልማት ፕሮጀክቶች ለከተማ ውበትና ለኢኮኖሚ እንቅስቃሴ ወሳኝ ናቸው ቢባልም በአፈጻጸማቸው ሂደት ላይ የሚነሱ ቅሬታዎች በተደጋጋሚ ሲስተጋቡ ይስተዋላል። በተለይም የመንግስት ሰራተኞች በኑሮ ውድነት እየተቀጠቀጡ ባሉበት በዚህ ወቅት ከደሞዛቸው ላይ የሚደረግ አስገዳጅ ቅነሳ የሥራ ተነሳሽነታቸውንና ስነ ልቦናቸውን በእጅጉ እንደሚጎዳው የማህበራዊ ሳይንስ ባለሙያዎች ያስረዳሉ። በርካታ ሰራተኞች ለባንክ ብድርና ለሌሎች ቤተሰባዊ ግዴታዎች የተጋለጡ በመሆናቸው የደሞዝ መዘግየቱ የዕዳ ጫናቸውን እያባባሰ እንደሚገኝ መረጃዎች ይጠቁማሉ። በመሆኑም የሐዋሳ ከተማ አስተዳደር አሁን እየተፈጠረ ያለውን የሰራተኛ እንግልት በመገንዘብ የሕግ የበላይነትን በተከተለ መልኩ የታገደውን ደሞዝ በአስቸኳይ እንዲለቅና ሰራተኛውን ከከፋ ችግር እንዲታደግ ጥሪ ቀርቧል። ልማት የህዝብን ጥቅም የሚያስቀድም መሆን እንጂ ሰራተኛውን በረሃብ የሚቀጣ መሆን እንደሌለበት ሰራተኞቹ ለሚዲያችን ጠቅሰው የከተማ አስተዳደሩም ሆነ የሚመለከታቸው አካላት በአስገዳጅ እርምጃ ከመጓዝ ይልቅ በውይይትና በበጎ ፈቃደኝነት ላይ የተመሰረተ የልማት አጋርነትን እንዲፈጥሩና ሰብአዊ መብትን እንዲያከብሩ ጠይቀዋል። በቅርቡ በአበሽጌ ወረዳ ውስጥ የተገደሉት 3 ወጣቶች ቤተሰቦች ግድያውን አስተባብሉ የሚል ጫና እየደረሰባቸው መሆኑ ታወቀ። ተመስገን ጌታቸው፣ ይታገሱ አሰግደውና ግዛው ግርማ የተባሉ 3 የአማራ ክልል ተወላጆች ከተሳፈሩበት የህዝብ ማጓጓዣ መኪና ላይ ፋኖ ናችሁ በሚል ውንጀላ ተገደው እንዲወርዱ ከተደረጉ በኋላ በግፍ መገደላቸውን ሚዲያችን መዘገቡ ይታወሳል። በማዕከላዊ ኢትዮጵያ በጉራጌ ዞን አበሽጌ ወረዳ በመንግስት ኃይሎች የተፈጸመው ይህ ኢሰብአዊና ዘግናኝ ድርጊት በብዙዎች ዘንድ ቁጣና ተቃውሞ ያስከተለ ሲሆን አሁን ደግሞ እነዚሁ አካላት ቤተሰቦቻቸውን በገንዘብ በሽምግልናና በመሬት እያባበሉ እንዲሁም አልፎ ተርፎ እያስፈራሩ መሆኑ ታውቋል። ገዳዮች የሟች ቤተሰቦችን በገንዘብ በሽምግልና እንዲሁም በመሬት ስጦታ እያባበሉ ይገኛሉ። ከዚህም በተጨማሪ ጥፋተኞቹ በህግ ከተጠየቁ በህይወት መኖር እንደማይችሉ ቤተሰቦቻቸውን እያስፈራሯቸው ነው በማለት አንድ ስሜ አይጠቀስ ያሉና ድርጊቱ ሲፈጸም ዝም ብሎ መመልከት ህሊና ያልፈቀደም ያሉ የመንግስት የመረጃ ምንጭ ለመሰረት ሚዲያ ተናግረዋል። በተለይም ለሟች ቤተሰቦች የሞቱበትን ምክንያት አናውቅም፣ መንግስት አልገደላቸውም በሉ፣ አሊያ ግን እኛ ከታሰርን እናንተም ትሞታላችሁ በማለት ቀጥተኛና ከባድ የሞት ዛቻ እያቀረቡባቸው እንደሆነ እኚሁ ምንጫችን ተናግረዋል። ድርጊቱ እጅግ ዘግናኝ እንደነበር የሚገልጹት የመረጃ ምንጮች ንጹሐን ዜጎችን ከመኪና ካስወረዱ በኋላ እጆቻቸውን ወደ ኋላ በገመድ በማሰር አሰቃቂ እንግልት እንደተፈጸመባቸው ይናገራሉ። በመጨረሻም ጭንቅላታቸውን በጥይት በመምታት በግፍ ረሽነዋቸዋል ብለዋል። አንደኛው የአካባቢ ነዋሪ እንደተናገሩት ገዳዮቹ የሟቾችን አስከሬን ወደ ትውልድ ቀያቸው ዳኖ ቀበሌ ወስደው በመጣል ማንም ሰው አስከሬናቸውን እንዳያነሳና እንዳይቀብር ጥብቅ ክልከላ ጥለው ነበር ብለው ቃላቸውን ሰጥተዋል። ከዚህም የተነሳ የሟቾቹ አስከሬን እጃቸው እንደታሰረ ለ3 ሙሉ ቀናት ክፍት ቦታ ላይ ተጥሎ ለአውሬ እንዲጋለጥ መደረጉ ሁኔታውን ይበልጥ አሳዛኝ ያደርገዋል ይላሉ።
አስከሬኖቹ በተለይም ጭንቅላታቸው አካባቢ በተመቱት የጥይት ምት ምክንያት ሙሉ በሙሉ በመጎዳቱ ገጽታቸውን ለማየትና ለመለየት የሚያስቸግር ሁኔታ ላይ እንደነበሩ ጠቁመዋል። ሚዲያችን የሟቾቹን ቤተሰቦች በዚህ ዙሪያ ለማናገር ሙከራ ያደረገ ቢሆንም ካለባቸው ስጋት የተነሳ ለጊዜው አልተሳካም። በሌላ በኩል የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ይህንን የሚዲያችንን መረጃ በተመለከተ ማብራሪያ ሰጥቷል። የቢሮ ኃላፊው አቶ ተመስገን ካሳ በሰጡት ጋዜጣዊ መግለጫ በጉራጌ ዞን አበሽጌ ወረዳ ዋልጋና ዳርጌ አካባቢ ከተለያዩ ጽንፈኛ ቡድኖች ጋር በመቀናጀት ጫካ የገቡና ራሳቸውን ቀስ በቀስ ፋኖ እያሉ የሚጠሩ ሽፍታዎች መኖራቸውን አስታውቀዋል። ኃላፊው አክለውም እነዚህ አካላት በኦሮምኛ በከምባትኛና በሌሎች ቋንቋ ተናጋሪዎች ላይ ብሔር ተኮር ጥቃት ሲፈጽሙ እንደነበር ተናግረው መንግስት እነዚህን ቡድኖች ከድርጊታቸው እንዲታቀቡ ከህብረተሰቡ ጋር ውይይት ማድረጉና የሰላም አማራጭ መቅረቡን የጸጥታ ቢሮ አስታውቋል። አማራጩን የተቀበሉት የተሃድሶ ስልጠና ተሰጥቷቸው ወደ ህዝቡ እንዲቀላቀሉ ሲደረግ መንግስት ያቀረበውን የሰላም አማራጭ አንቀበልም ባሉትና በግድያ ላይ በተሰማሩት ሽፍታዎች ላይ ግን ህግን የማስከበር እርምጃ መወሰዱን ቢሮ አረጋግጧል። መንግስት የሚወስደው እርምጃ ብሔርን የለየ ነው ተብሎ በሐሰተኛ ሚዲያዎች የሚሰራጨው መረጃ ከእውነት የራቀና የክልሉን መልካም ገጽታ ለማጠልሸት ያለመ መሆኑን አስተባብሏል። የቢሮ ኃላፊ ይህን ይበሉ እንጂ 3 ወጣቶች ስለመገደላቸው ቀጥተኛ ማስተባበያ አልሰጡም። የፖለቲካ እስረኞችን በአዲሱ ዓመት ለመፍታት መንግስት ታራሚዎች ይቅርታ እንዲጠይቁ እያግባባ መሆኑ ታወቀ። በመጪው አዲስ ዓመት የፖለቲካ እስረኞችን ለመልቀቅ መንግስት አቅዶ እየሰራ መሆኑን የመሰረት ሚዲያ ምንጮች ጠቆሙ። በቀረበ የይቅርታ ሰነድ ላይ አንፈርምም ባሉ የፖለቲካ እስረኞች ላይ ከወትሮ ለየት ያለ የከፋ አያያዝና ተደጋጋሚ ጥብቅ ፍተሻ እየተደረገባቸው እንደሚገኝ ታውቋል። በአማራ ክልል ከተቀሰቀሰው ግጭትና የደህንነት ሁኔታ ጋር ተያይዞ በርካታ ጋዜጠኞች፣ የፖለቲካ ተቃዋሚዎችና የህዝብ ተወካዮች በቂሊንጦና በሌሎች ማረሚያ ቤቶች ታስረው እንደሚገኙ የሚታወቅ ነው። የአሁኑ የይቅርታ አፈታት ሂደት መነሻ ከ6 ወራት በፊት የኢሰመኮ ኮሚሽነር አቶ ብርሃኑ አዴሎ ማረሚያ ቤቱን በጎበኙበት ወቅት የተገባው ቃል ነው የሚሉት አንድ የመረጃ ምንጫችን በወቅቱ ኮሚሽነሩ ምርጫው ከተጠናቀቀ በኋላ ጉዳዩን በሽምግልና ለመፍታት እንደሚሞክሩ ቃል ገብተው ነበር ይላሉ። በመቀጠልም በሰኔ ወር 2018 ዓ.ም ወደ ማረሚያ ቤቱ በድጋሜ በመመለስ ከጠቅላይ ሚኒስትሩ ዘንድ ፈቃድ ማግኘታቸውን በመግለጽ እስረኞቹ ተወካይ ኮሚቴ እንዲመርጡ ማድረጋቸው ተሰምቷል። ነገር ግን ንግግሮች ይደረጋሉ ተብሎ ሲጠበቅ መንግስት ቅድመ ሁኔታዎችን አስቀምጧል ብለው ምንጫችን አስረድተዋል። በቀረበው የይቅርታ ሰነድ ላይ የተካተተው ቀጥተኛ ቃል እንደሚከተለው ይነበባል። በአማራ ክልል ጽንፈኛው ቡድን በሚያደርገው ትግል ላይ መሳተፌ ስህተት መሆኑን በማመን መንግስትንና ህዝብን ይቅርታ ጠይቃለሁ። በክልሉ ለጠፋው ህይወት በአሃዝ የተጠቀሰ ቁጥር እዚህ ጋር አለ። እንዲሁም ለወደመው ንብረት ይህም በቁጥር ተጠቅሷል። ኃላፊነት እወስዳለሁ። ሁለተኛ፣ በእንዲህ ያለ ጸረ ሰላም ተግባር እንደማልሳተፍ ቃል እየገባው ይህንን አድርጌ ብገኝ መንግስት ማንኛውንም እርምጃ እንዲወስድብኝ በፈቃዴ ይፈርማለሁ። ዶክተር ወንደሰን አሰፋ፣ ዶክተር ሲሳይ አወግቸውና አቶ ዮሐንስ በኋላውን ጨምሮ በርካታ እስረኞች ይህንን ሰነድ አንፈርምም በማለት መለየታቸው ተረጋግጧል። አንፈርምም ያሉ 30 እስረኞች ሙሉ ዝርዝር የሚከተለው ነው። አቶ ዮሐንስ በኋላው፣ ዶክተር ወንደሰን አሰፋ፣ ዶክተር ሲሳይ አውግቸው፣ መስከረም አበራ፣ ጋዜጠኛ ጎበዜ ሲሳይ፣ ዶክተር ቴዎድሮስ ኃይለማርያም፣ መሰረት ቀለመወርቅ፣ አለልኝ ምህረት፣ አባይ ዘውዱ፣ ጋዜጠኛ ዳዊት በጋሻው፣ ጋዜጠኛ ገነት አስማማው፣ መንበር አለሙ፣ ማይክ መላክ፣ እስክንድር ሽፈራው፣ ሲሳይ መልካሙ፣ በላይ ሲሳይ፣ አሳምነው ታደሰ፣ መሰለቸሩ፣ እሱ ባለው በለሰ፣ ዶክተር ዘሪሁን ባህሩ፣ ኢንጂነር ፈቃዱ ታፈረ፣ ሀሊማ መሐመድ፣ ህይወት አለማየሁ፣ ጫኔ ዘየደ፣ ያሬድ ግርማ፣ ማረው ስለሺ፣ ታደሰ ወዳይነው፣ ሰለሞን ተፈሪ፣ ሙሉቀን ተስፋይና ደሳለኝ በጅጉ። በአሁኑ ወቅት በመንግስት አካባቢ ያልፈረሙትን እስረኞች ምን እናድርጋቸው በሚለው ዙሪያ ውይይቶች እየተደረጉ ይገኛሉ በማለት አንድ የመንግስት የመረጃ ምንጭ ለሚዲያችን ተናግረዋል። ከይቅርታው በፊት የ3 ወይም የ2 ቀን ስልጠና ለመስጠትና አይደገምም የሚል ጽሑፍ ያለበት ቲሸርት ለማዘጋጀት ዝግጅት እየተደረገ እንደሆነ ተገልጿል። የግራንድ አፍሪካን ረን አዘጋጆች ከሩጫም በላይ ነው በሚል መርሃ ግብር የ10 በጎ አድራጎት አጋሮችን አስተዋወቁ። የግራንድ አፍሪካን ረን አዘጋጆች በዋሽንግተን ዲሲ ባካሄዱት ጋዜጣዊ መግለጫ በዘንድሮ ዝግጅት አብረዋቸው የሚሰሩ 10 የበጎ አድራጎት ድርጅቶችን በይፋ አስተዋውቀዋል። ከሩጫም በላይ ነው በሚለው መርሃ ግብር አዘጋጅ አካሉ በኢትዮጵያ በአሜሪካና በሌሎች የአፍሪካ ሀገራት ድጋፍ የሚሹ ማህበረሰቦችን ከሚያገለግሉ ተቋማት ጋር በቅንጅት እንደሚሰራ ገልጿል። እነዚህ አጋር ድርጅቶች በካንሰር ግንዛቤ ህሙማን ድጋፍ፣ ልዩ ፍላጎት ያላቸው ወገኖች በማገዝ፣ የህፃናት ትምህርት በመደገፍ፣
ድህነትን በመቀነስ የነርሶችና የሌሎች ባለሙያዎችን አቅም በማጎልበት እንዲሁም ንጹህ የመጠጥ ውሃ በማቅረብ ዘርፍ የተሰማሩ ናቸው። በጋዜጣዊ መግለጫው የተወከሉት የየተቋማቱ ተወካዮች ማህበረሰቡ በዝግጅቱ እንዲሳተፍ ጥሪ ያቀረቡ ሲሆን ተሳታፊዎችም የመረጡትን የበጎ አድራጎት ድርጅት በመደገፍ ተሳትፏቸውን ትርጉም ያለው እንዲያደርጉ ጠይቀዋል። በምዕራቡ ዓለም የበጎ አድራጎት ድርጅቶች የሩጫ ዝግጅቶችን ለገቢ ማሰባሰቢያነት ይጠቀሙበታል። በተመሳሳይ መልኩ እነዚህ 10 ድርጅቶች ግራንድ አፍሪካን ራንን እንደ መድረክ በመጠቀም ተሳታፊዎች ከወዳጅ ዘመዶቻቸውና ከስራ ባልደረቦቻቸው ገቢ እንዲያሰባስቡ እድል ያመቻቻሉ። ተሳታፊዎች የ5 ኪሎ ሜትር ርቀቱን በመክፈል ወዳጆቻቸውን ለእያንዳንዱ ርቀት ድጋፍ እንዲያደርጉ በኢሜይል፣ በአጭር ጽሑፍ፣ በስልክ ወይም በማህበራዊ ሚዲያ መጠየቅ ይችላሉ ተብሏል። የሚሰበሰበው ገቢ በቀጥታ ወደ ተመረጠው ድርጅት እንደሚገባ የተጠቀሰ ሲሆን ተሳታፊዎችም በድረገጹ ላይ የተሰበሰበውን መጠን የደጋፊዎችን ማንነት ማካተት ይችላሉ። የኖቫ ኮኔክሽን የዝግጅቱ ዳይሬክተር ዶክተር ጋሻው አብዛ እንደገለጹት ይህ መርሃ ግብር የማህበረሰብ ግንኙነትን ከማጠናከሩም በላይ እያንዳንዱ እርምጃ ለበጎ ዓላማ እንዲውል መንገድ ይከፍታል። በተጨማሪም የዘንድሮ 8ኛው ግራንድ አፍሪካን ረን ልዩ ገጽታ በአሌክሳንድሪያ ቶዮታ ስፖንሰርነት የቀረበው የ2026 ሞዴል ቶዮታ ኮሮላ መኪና ዕጣ ሽልማት ነው። ለሽልማቱ ብቁ ለመሆን ፈጣን ሯጭ መሆን አያስፈልግም። ለተመዘገቡ ተሳታፊዎች ሁሉ እኩል ዕድል የሚሰጥ ሲሆን አሸናፊው በመዝጊያ ፕሮግራሙ ላይ ይፋ ይደረጋል በማለት ተገልጿል። 8ኛው ዓመታዊ ግራንድ አፍሪካን ረን ቅዳሜ ጥቅምት 10 ቀን 2018 ዓ.ም በአሌክዛንድሪያ ቨርጂኒያ አብሮነት መሻል ነው በሚል መርህ ይካሄዳል። የዘንድሮ 10 የበጎ አድራጎት አጋር ድርጅቶች አልፋ ብረስት ካንሰር ሰፖርት ሰርቪስ፣ ዘቤሊሻ ፋውንዴሽን፣ ወገኔ ኢትዮጵያ ፋውንዴሽን፣ ኢትዮጵያን ኤሪትሪያን ስፔሻል ኒድ ኮሚኒቲ፣ ኬር ፎር ኢትዮጵያ፣ ዩር ኢትዮጵያን ፕሮፌሽናልስ ኔትወርክ፣ ኢትዮጵያን ነርስስ አሶሲዬሽን ኢን ኖርዝ አሜሪካ፣ WIHA፣ ራይ ችልድረን ኤድ እና አፍሪካን ውመንስ ካንሰር አዌርነስ አሶሲዬሽን ናቸው። በአዲስ አበባና በዙሪያዋ በሚገኙ አካባቢዎች ወጣቶችን ከመንገድ ላይ ያለ ፍላጎታቸው ለውትድርና የማፈስ የታሰሩትን በድብደባ የማሰቃየትና በገንዘብ ክፍያ የመደራደር ድርጊቶች እየተፈጸሙ መሆኑን የሚጠቁሙ አዳዲስ መረጃዎችና የምስክሮች ቃል እየወጡ ይገኛሉ። ከእነዚህ ድርጊት ሰለባዎች መካከል አሜሪካ ይኖር የነበረውና ከ2 ዓመት በፊት ወደ ሀገሩ ተመልሶ በግል ስራ ላይ ተሰማርቶ ይንቀሳቀስ የነበረው ዕድሜው 31 ዓመት የሆነው ወጣት ጳውሎስ አምባቸው አንዳርጌ አንዱ ነበር። ወጣት ጳውሎስ ከ3 ወራት በፊት ከመንገድ ላይ ለውትድርና በሚል በኃይል ታፍሶ ታስሮ በነበረበት ወቅት በደረሰበት ከፍተኛ ድብደባ ምክንያት በጽኑ ተጎድቶ ነበር። በኋላም ከፍተኛ ገንዘብ ተከፍሎ ከተፈታ በኋላ በሕክምና ሲረዳ ቆይቶ በተደረገለት ሕክምና ሕይወቱ ሊተርፍ ባለመቻሉ ሐምሌ 29 ቀን 2018 ዓ.ም ሥርዓተ ቀብሩ መፈጸሙ ታውቋል። የመኖሪያ አድራሻው በቃሊቲ አካባቢ የነበረው የዚህ ወጣት አሳዛኝ ህልፈት በብዙዎች ዘንድ ትልቅ ድንጋጤንና ቁጣን ፈጥሯል። በዚህ ዙሪያ ከጸጥታ አካላትና ከቤተሰቦቹ ተጨማሪ መረጃ ለማግኘት ሙከራ ያደረግን ሲሆን ለጊዜው አልተሳካም። በተመሳሳይ ሁኔታ ውስጥ አልፎ በዕድል ያመለጠ አንድ የአይቲ ባለሙያ ለመሰረት ሚዲያ በሰጠው የምስክርነት ቃል ድርጊቱ እንዴት እንደሚፈጸም በዝርዝር አስረድቷል። ምስክሩ እንደገለጸው ለሥራ ጉዳይ ወደ ዳለቲ በመጓዝ ላይ ያለ ኬንተሪ አካባቢ ባጃጅ ሊሳፈር ሲል በ2 ሚሊሻዎች ተይዞ ነበር። መታወቂያውንም ቢያሳይ ወታደር መሆን አለብህ በሚል ፍላጎቱ ሳይጠየቅ እየጎተቱ በአካባቢው ወደሚገኝ ወጣት ማዕከል መወሰዱን ይናገራል። እዛም የግል ንብረቱን ከተቀበሉት በኋላ ወደ ወታደራዊ ማሰልጠኛ ካምፕ ተወስጃለሁ ይላል። ቦታው ከፍተኛ ጥበቃ የሚደረግበትና በታጠቁ ሚሊሻዎች የሚጠበቅ ግቢ ሲሆን ከ300 በላይ ታጋቾች ነበሩበት። ከነዚህ መካከል በገዛ ፈቃዳቸው የመጡ ከ6 እስከ 7 የሚሆኑት ብቻ ሲሆኑ ቀሪዎቹ ሙሉ በሙሉ ከመንገድ ታፍሰው የመጡ ናቸው የሚለው ወጣቱ ታጋቾቹ ቤተሰቦቻቸውን የማናገርና ያሉበትን ቦታ የመናገር መብት የተከለከሉ ሲሆን በአንድ የስብሰባ አዳራሽ ውስጥ ተጣበው እንዲታጎሩ ተደርጓል ይላል። አክሎም ጠዋትና ማታ ጥብቅ ቆጠራ የሚደረግበት ይህ ቦታ አብዛኞቹ ታሳሪዎች ዕድሜያቸው ከ15 እስከ 28 ዓመት የሆኑ ወጣቶች ናቸው ብሏል። እንደ ምስክሩ ገለጻ ከእስር ለማስወጣት ከ70 ሺህ እስከ 100 ሺህ የኢትዮጵያ ብር የሚጠየቅ ሲሆን ከውጭ ደግሞ ከሚሊሻዎች ጋር በመተባበር ገንዘብ በመቀበል ሰዎችን የሚያስወጡ ደላሎች ተሰማርተዋል። በተጨማሪም ሚሊሻዎቹ በእያንዳንዱ በሚያስወጡት ሰው ላይ 1000 ብር ኮሚሽን እንደሚከፈላቸውና እያንዳንዱ ሚሊሻ 5 ሰዎችን የማምጣት ኮታ እንደተጣለበት፣ ይህንን ማሟላት ካልቻለ ግን ራሱ ወደ ግንባር እንደሚላክ መረጃዎች ያሳያሉ። በዚህ የአፈሳ ድርጊት ዙሪያ መሰረት ሚዲያ ከቀናት በፊት ዘገባ መስራቱ ይታወሳል። የተወደዳችሁ የመሰረት ሚዲያ ቤተሰቦች ለዛሬ የተዘጋጁላችሁ መረጃዎች እነዚህ ነበሩ።
በየዕለቱ ሰብስታክ ላይ የሚለቀቁ መረጃዎችን በፍጥነትና በቅድሚያ ለማግኘት የፕሪሚየም አባል እንድትሆኑ እንጋብዛለን። መረጃዎቹን ያቀረብኩላችሁ ሳሙኤል አሰፋ፣ የምስልና ድምፅ አርትዖት ስራዎችን በማቀናበር ኢዮኤል ስቡህ፣ አብረናችሁ ቆይተናል። ሰላም።